ክብር ለኢየሱስ ይሁን። ሁላችሁም እንኳን ደህና መጣችሁ ወደ ጳፍራ የክርስቶስ ቤተክርስቲያን። ባለፈው ጊዜ እግዚአብሔር እንደተናገረን የ2018 የቤተክርስቲያናችን የመጣልን ድምጽ 2018 ምን እየሆነ እንኖራለን ነው? እግዚአብሔርን የፈራን እግዚአብሔርን በመፍራት የምንኖርበት ዘመን ነው። የምንፈራው የሰው የለም የምናከብረው እንጂ፣ የምንፈራው ኑሮ የለም የምንፈራው ጉዳይ የለም። የምንፈራው አንድ አምላክ አለን። የምናከብራቸው ብዙ ሰዎች አሉ። ክብር ለኢየሱስ ይሁን። የምናገለግላቸው ሰርቪስ የምንሰጣቸው ብዙ ሰዎች አሉ። ሰርቭ የምናረጋቸው ብዙ ሰዎች አሉ። የምንፈራው አንድ ብቻ ይሆናል። እሱም የሰራዊት አምላክ እግዚአብሔር ተባብለን እግዚአብሔርን መፍራት ምን እንደሚመስል እያየን ያለ ነው። ዛሬ እግዚአብሔርን መፍራት አምልኮ ነው የሚል ሐሳብ እንይዝና በጣም አጭር ፖይንት ከጊዜ አንጻር ቶሎ ብዬ ነግራችኋለሁ። ስለዚህ አምልኮ ነው እግዚአብሔር መፍራት። ባለፈው እንደነገርኳችሁ መቅለስለስ አይደለም፣ መጥመልመል አይደለም፣ መንፈሳዊ መምሰል አይደለም፣ ማንነትን መጥቶ መቀየር አይደለም። ማለት እኛነታችን የተፈጠርንበት የኖርንበት ማንነታችን ደስ የሚለው እግዚአብሔር የሰጠን የተገነባንበትን ነገር መቀየር አይደለም። ጾታችንን መቀየር አይደለም። እግዚአብሔርን መፍራት በእግዚአብሔር ፊት እየታዘዙ በጽድቅ ፍቃዱን እያደረጉ መኖር ነው። ኢየሱስ እግዚአብሔርን ስለመፍራቱ ነው ጸሎቱ ተሰማለት የሚለን። ኢየሱስ ክርስቶስ የእግዚአብሔርን ሲፈራው እንዲሁ የተሸማቀቀ ምናምን አይደለም። አገልግሎቱ በቦልድነስ ነው ያገለገለው። በጣም በሚገርም ሁኔታ ነው የኖረው። ኢየሱስ በሄደበት ስፍራ ሁሉ ከሚያዝኑት ጋር ያዘን ነበረ፣ ኃይለኛ ነበር። ደግሞ የሆነ ማይሆን ነገር ሲመለከት ገበታ ሲገለብጥ ታገኙታላችሁ። ያ እኔ የዋህ ነኝ በልቤ ትሁት ነኝ ያለ ሰውዬ አይመስልም እኮ አይመስልም። ኢየሩሳሌም መጥቶ እንደዛ ትርምስምሳቸውን ሲያወጣ አይመስልም። ይሄ ነው እንደ እግዚአብሔርን የሚፈራው ልትሉ ትችላላችሁ። ግን እግዚአብሔርን ይፈራ ነበር። የሚጸልይ ነው ኢየሱስ። አጋንንቶችን ያስወጣል፣ ፈውስን ያደርጋል፣ ታምራትን ያደርጋል። ደግሞ ከሚያለቅሱት ጋር ያለቅሳል፣ ከኃጢአተኞች ጋር አብሮ ይበላል። ደግሞ ለምጻሙ ቤት ታገኙታላችሁ። ኃጢአተኛ የሚባለው ዘኪዎስ ቤት ዛሬ አንተ ቤት ነው የምውለው የሚል ነው። በጣም ደስ የሚል ማንነት ነው ያለው ኢየሱስ። ግን እግዚአብሔርን ይፈራ ነበር ይላል መጽሐፍ። እግዚአብሔርን መፍራቱ የታወቀው በምንድን? እስከ መስቀል ሞት በመታዘዝ። እግዚአብሔርን መፍራት ማለት እኛ የምንፈልገው ነገር ላይ መታዘዝ፣ ከዛ የማንፈልገው ነገር ላይ ደግሞ ለእኛ ጥቅም የማይሆን ከሆነ ደግሞ እምቢ የምንለው አይደለም። እግዚአብሔርን መፍራት ማለት እግዚአብሔርን የሚያከብር ሰውን በሚጠቅም ጉዳይ ላይ ሁለት ጊዜ አለማሰብ ማለት። ኢየሱስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር በምስሉ እንደ ሰው ተገኝቶ የባሪያን መልክ ያዘ ይላል። ከዛስ አወረደው። መጽሐፍ ሲነግረን እስከ መስቀል ሞት ድረስ ምን ያደረገ ሆነ? የታዘዘ ሆነ። መስቀል ሞቱ በትእዛዝ ነው የሞተው። አባቱ ሂድና ሙት ሲለው ኢየሱስ መስቀል ተሸክሞ እሺ ብሎ ሄደና ሞተ። እግዚአብሔርን መፍራት ማለት ከባዱንም ነገር ቢሆን መታዘዝ ነው። ለእግዚአብሔር ክብር ይሁን እንጂ። ስለዚህ ይሄ ዘመን ከባድም ቢሆን ዋጋ ቢያስከፍለን፣ ህይወታችንን እንኳን ቢያስከፍለን የእግዚአብሔር ፍቃድ ከሆነ ለሞት ሬዲ መሆን አለብን። እግዚአብሔርን መፍራት ማለት ፈቃዱን ለማድረግ መዘጋጀት ማለት። ብትወድች ጽዋ ከኔ ትለፍ፣ አስጨናቂ ሰዓት አታልፍም፣ ሂድና ጠጣታለሁ። ዓለም የሚድነው ልጄ አንተ ሞተህ ነው አለ። ዓለም የሚድነው በቃ ሻባቱ የኔ ፈቃድ አይሁን ያንተ ፈቃድ፣ የኔ ፈቃድ እንድትሞት ነው። እግዚአብሔርን መፍራት ማለት ያለ እግዚአብሔር ፈቃድ ከመኖር በእግዚአብሔር ፈቃድ መሞት ማለት ነው። ያለ እግዚአብሔር ፈቃድ ትልቅ ሰው ከመሆን በእግዚአብሔር ፈቃድ ትንሽ መሆን ማለት ነው። የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ ይላል መጽሐፍ ቅዱስ። እግዚአብሔርን መፍራት መታዘዝ። ስለዚህ ቀጣይ ዘመናችን ፈቃዱን እያወቅን እየታዘዝን የምንኖርበት ይሁንልን። አሜን በሉ። በቃ ሌላ ምን አለ? አለበለዚያ ፓራላይን ነው የምትሄዱት። እንደዚህ ከእግዚአብሔር ጋር እየተያያችሁ ሃይ እየተባባላችሁ ላትገናኙ፣ መንገዳችሁ ለየቅል ሆኖ እግዚአብሔር እዚህ ጋር እናንተ እዚህ ጋር ሆናችሁ ልትኖሩ ትችላላችሁ። የማትፈሩት ከሆነ የምትፈልጉትን ብቻ እየፈለጋችሁ እየመረጣችሁ እያደረጋችሁ እየወሰናችሁ እያደረጋችሁ እግዚአብሔር ሲፈ ኖ ኖ ኖ ኖ ኖ እዚህ ጋር እንከባበር እያልክ ባውንደሪ አስምረ የምትኖረው ኑሮ አይደለም። እግዚአብሔርን መፍራት ማለት በመስመሩ መግባት ነው። ለዚህ ነው ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ሰማይ ከምድር እንደሚርቅ ወቅ ነው። ስለዚህ ቀጣይ ዘመናችን ጨክኑ። ጸሎታችሁ እዚህ ላይ ያጠንጥ።
ምንድነው ጌታ ሆይ ልታደርግ የወደድከው የፈለግከው? እኛማ ምን ፈልገውን እናውቀዋለን። እኛ ምን ፈልገውን ቁጭ አርገን ቀጣይ መሬት ላይ ከቆየን ጌታ ምንድነው የምትፈልገው ከኔ? ምን አደርግ ዘንድ ትወዳለህ? እንደ ጨዋ ልጆች እግዚአብሔርን እየፈራ ነው መኖር እንድንችል እግዚአብሔር ይርዳን። እግዚአብሔርን መፍራት አምልኮ ነው። አምልኮ ነው። ለእግዚአብሔር የሚቀርብለት መስዋዕት ምናቀርብለት መስዋዕት ባለፈው ነግሬያችኋለሁ። ምን ይዤ በልዑል አምላክ ፊት ልምጣና ልስገድ አለ ሚልክያስ። ምን ይዤ? እልፍ የዘይት ፈሳሽ ያስደስታል? የአንድ ዓመት ጥጃዬን ጊደሬን ባመጣ ትደሰታለህ ብሰዋልህ? ወይንስ የበኩር ልጄን ላምጣልህ? ምን አምጥቼ ላምልክህ? ምን አምጥቼ ላስደስትህ ይላል እግዚአብሔር። ምን አለው? ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ፣ ምህረትን ተወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ አይደለም። ምን አለ? የምታቀርበው መስዋዕት በሙሉ አይደለም። መስዋዕት የሚሆነው ያንተ ኑሮ ነው። ፍርድ የምትወድ መሆንህ፣ ምህረት የምትወድ መሆንህ፣ በትህትና የምትሄድ መሆንህን ነው የምፈልገው አለው እግዚአብሔር። መስዋዕት ነው፣ የሚቀርብ መስዋዕት ነው። ለእግዚአብሔር እንደው ምናቀርብለት? አሁን በዝማሬ ያቀርብለት አምልኮ ያው በልማድ እንላለን። አምልኮ አለቀ እንዴ ምናምን እንባላለን። አምልኮ መዘመር ስለሚመስለን አምልኮ አለቀ እንዴ? አምልኮ ፕሮግራም ከጸሎቱ እስከ ስብከቱ ከዛ ዝማሬው ባርኮቱ አለቀ ነው። አምልኮ ኑሮ ነው፣ መስዋዕት ነው። ለእግዚአብሔር የሚቀርብ መስዋዕት ነው። በየቀኑ ምናርድለት ምንሰዋለት ኑሮ ነው፣ ህይወት ነው፣ የህይወት ጠረን ነው። አምልኮ እሱ ነው፣ መስዋዕት ነው የሚቀርብለት በየጊዜው ለእግዚአብሔር የሚቀርብ መስዋዕት ነው። መጽሐፍ ቅዱስ ዕብራውያን 12:28 እግዚአብሔር ደግሜ ሰማይና ምድርን አናውጣለሁ እንደዚህ ያደርጋለሁ ካለ በኋላ ቁጥር 28 ላይ እንደዚህ ይላል፣ ስለዚህ አንድ ያናውጥና ምድርና ሰማይን የተመረጡትና የተፈጠሩትን እለይና የኔ የሆነውን አስገባለሁ ምናምን ካለ በኋላ ስለዚህ እግዚአብሔር እንደዚህ የሚያናውጥ ከሆነ ስለዚህ ምን እናድርግ? ስለዚህ ከቶ የማይናወጥ መንግስት ስለምንቀበል የማይናወጥ መንግስት የማይለወጥ መንግስት ስለምንቀበል እግዚአብሔርን እናመስግን። ደግሞም ደስ የሚያሰኘውን መንገድ በአክብሮትና በፍርሃት እናምልከው። በአክብሮትና በፍርሃት እናምልከው። የማይናወጥን መንግስት ስለምንቀበል እግዚአብሔርን በመፍራት በእግዚአብሔር ፊት በአክብሮትና በትህትና ደስ የሚያሰኘውን መስዋዕት እናቀርብለት ይላል። ለምን ሲባል አምላካችን በእውነት የሚባላ እሳት ነው። የዕብራውያን ጻፊ ሲጽፍ በጣም የሚገርም ትልቅ አምላክ ነው። ስለዚህ በአክብሮትና በፍርሃት ለእግዚአብሔር የሚቀርብለት መስዋዕት ነው አምልኮ። ስለዚህ እግዚአብሔርን ያከበር ነው። እግዚአብሔር አለ ብለን ምናምን ከሆነ በሄድንበት በወጣንበት በገባንበት አክብረ ነው ፈርተ ነው በስርዓት በእግዚአብሔር ፊት የሚቃጠል ህይወት፣ በእግዚአብሔር ፊት የሚሸተት ህይወት የምናከብረው ከሆነ የምንይዘው እግዚአብሔርን ለማምለክ የምንይዘው መተን እንኳን ለመዘመር የሚያዝ ነገር ያስፈልጋል። ምን ጸጋ፣ በእግዚአብሔር ፊት የምንቆምበት ጸጋ፣ በክርስቶስ ያገኘነውን ጸጋ፣ እሱን ደስ እያሰኘን የምንኖርበትን ጸጋ እንያዝ። በፍርሃት እናምልከው። እርሱን ለማምለክና በፊቱ ለመቅረብ ጸጋ ስለሚያስፈልግ የምናመልክበትን ጸጋ እንያዝ ይላል። በምን? በአክብሮት በፍርሃት እግዚአብሔርን ደስ እያሰኘን። አክብሮት አለው፣ ፍርሃት አለው፣ ማስደሰት አለው። በክርስቶስ ኢየሱስ ዘንድ የነበረው ሐሳብ በእናንተ ዘንድ ይሁን የተባለው ይሄ ነው። ኢየሱስ ክርስቶስ ለአባቱ ደስታ ሊኖረው የታዘዘው የሞተው በአክብሮትና በፍርሃት የምናመልክበትን ጸጋ እንያዝ። ስለዚህ ልናመልክ ስናስብ የያዝነው ጸጋ ያስፈልገናል። እኔ መግቢያ ላይ የነገርኳችሁ እሱ ነው። ከእግዚአብሔር ጋር ቃሉን ለመስማት ቢሆን ለማምለክ ቢሆን ለመጸለይ ቢሆን ስትመጡ ጸጋ መያዝ አለባችሁ። በእግዚአብሔር ፊት እንድትቆሙ ብቃት የሚሆናችሁ ጸጋ የሚባል ነገር አለ። እኔ በተደጋጋሚ ስናገር ሰምቷችኋል። ፓስተርና የሚለውን ውሰዱት ከፈለጋችሁ። ጸጋ የበዛለት ቸሬ በሉኝ። እኔ ጸጋ ነው እግዚአብሔር ፊት ያቆመኝ። ጸጋው ምንድን ነው? ምሕረቱ ጌታ የሰጠን ክርስቶስ የሰራልን። ለዚህ ነው በእግዚአብሔር ፊት ከመጣችሁ በኋላ ሁለት ጊዜ ማሰብ የለባችሁ። እንድትቆሙ ብቃት የሚሆናችሁ የእናንተ የጽድቅ አካውንት የእናንተ የቅድስና አካውንት የሰራችሁ ጥሩ ተግባር ሳይሆን የክርስቶስ ኢየሱስ ደም ነው።
እሱን ይዘን ነው የምንቀርበው በጸጋው። ለዚህ ነው ማንም እንዳይመካ ከሥራ አይደለም እንዲሁ በምኑ በጸጋው። ስለዚህ ስናመልክም ስንመጣ ለማምለክ ስንመጣ ቆንጆ ቮካል አይደለም የሚያስፈልገን ፍሬንድ፣ ቆንጆ ድምፅ አይደለም የሚያስፈልገን። ለማምለክ ስንመጣ ቆንጆ ዝላይ አይደለም የሚያስፈልገን። የተሰጠን ቆንጆ ጸጋ ነው የሚያስፈልገን፣ የማይለወጠው ጸጋ ነው። እሱን ጸጋ ይዘን በእግዚአብሔር ፊት በአክብሮትና በፍርሃት እንቅረብ። ወደ አምልኮ ስንመጣ ልናመልከው ስንፈልግ ስለ ጌትነቱ፣ ስለ ታላቅነቱ፣ ስለ ገዢነቱ፣ ስለ አልፋነቱ፣ ስለ ኦሜጋነቱ፣ ስለ ቅድስናው ነው ምናመልከው። በጣም እኮ ትልቅ አምላክ እኮ ነው። እሱን እያሰብን ነው ስለ ጌትነቱ፣ ስለ ታላቅነቱ፣ ስለ ገዢነቱ፣ ስለ ኤልሻዳይነቱ፣ ስለ ዘላለማዊነቱ እያሰብን ነው አምልኮ የምናገባው እንጂ ሆ ስንለው ገና ከወደቀበት የሚነሳ አምላክ አይደለም ያለን። በደንብ ተጠንቀቁ። የምናመልከው አምላክ የጌቶች ሁሉ ጌታ፣ የነገስታት ሁሉ ንጉስ። የኛ አምልኮ ተጠራርጎ ቢቀር ምንም የማይሆን አሜን ነው ወይ? በጣም ትልቅ ገናና። እኛ ባናመልከው መላእክቱ ተሰብስበው ሌሊትና ቀን ቅዱስ ቅዱስ የሚሉት ሂዱና ኢሳይያስን ጠይቁት። በጣም በታላቅ አክብሮት ስለ ጌትነቱ በሁለት ክንፋቸው አይናቸውን ሸፍነው በሁለት ክንፋቸው እግሮቻቸውን ሸፍነው ቅዱስ ቅዱስ የሚሉት እልፍ አእላፍ መላእክት በፊቱ የሚሰግዱለት የሚያመልኩት ሌሊትና ቀን አምልኮ የሚሰጠው 1000 ጊዜ 1000 ቆመው ነበር ይተባለለት በጣም ትልቅ አምላክ ነው የምናመልከው። ጸጋውን ይዘን መተን ለአምልኮ ስንመጣ በአክብሮትና በፍርሃት ስንመጣ የምናመልከው መጋረጃ ጀርባ ቁጭ ብሎ የኛን ጭብጨባና ዝማሬ ሲሰማ ውቃቢ ወይም መንፈስ ወርዶበት እንዳዶ ከበሬ የሚጮህ አምላክ የለንም። አምላክ ነው እሱ። ለአምላክነቱ ክብር እየሰጠን ለታላቅነቱ ክብር እየሰጠን በልባችን ውስጥ ይሄን ገዥነቱን አውቀን ተረድተነው አክብረነው ፈርተነው መተን በፊቱ ስንቆም እሱ ነው እግዚአብሔርን መፍራት። ለሱ ነው የምናመልከው፣ ለሱ ነው የምንዘምረው፣ ለሱ ነው የምንሆነው። ለሱ ስናደርግ በጣም ጥንቃቄ ያስፈልጋል። ምናገለግል ቢሆን ምንዘምር ቢሆን ምንም አይነት ነገር ምናደርግ ቢሆን የምናደርግለት ማን እንደሆነ ማወቅ አለብን። ማን መሆኑን ማወቅ አለብን። ምንሰግድለት፣ ስሙን ምንጠራው፣ ምንዘምርለት፣ ምናገለግለው ማን መሆኑን ማወቅ አለብን። ብዙዎቻችን ስለምናገለግለው ጉባኤ ነው የምንጠይቀው። ምናገለግል ሰዎች እነማን ያሉት ነው የምናስበው። እነማንስ ቢኖሩ ሰው ሁሉ ኃጢአተኛ ነው፣ የእግዚአብሔር ክብር የጎደለው ያለ ክርስቶስ ማንም ምንም ቢሆን ጉዳዩ አይደለም። ሰው እንኳን ሙሉ የሆነው በክርስቶስ። ስለምናገለግለው ጉባኤ አይነት ነው የምንጠይቀው፣ ምን አይነት ሰዎች ነው የሚገኙበት እንጂ ማን ነው እሱ ባለቤቱ ብለን እናስብ። በአክብሮት በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምልኮ ነው። መስዋዕት ስናቀርብ አምልኮ ነው። ስንኖር አምልኮ ነው። ስንታዘዝ አምልኮ ነው። ማንን ነው ግን እንደዚህ የምንሆነው ካላችሁ አልፋውን ታላቅ የሆነውን ጌታ የሆነውን የጌቶች ጌታ የሆነውን እኛ የምንፈራው እሱን ነው። አሜን። እሱን ነው የምንፈራው። ዛሬ ሾመነው ነገ የሚሻር አይደለም። የምንፈራው አልፋና ኦሜጋ ነው። ፍጥረታትን የሚቆጣጠር ነው። ጌታ ነው። የጌቶች ሁሉ ጌታ ነው። የነገስታት ሁሉ ንጉስ ነው። በጣም ትልቅ ነው። የተቤዠን ነው። ያዳነን ነው። የዘመኑ ቁጥር የማይታወቅ ከእስከማይባል የዘመን ቁጥር ያለው በጣም ገናና የሆነ አምላክ ነው የምናመልከው። ስለዚህ ማምለክ እፈልጋለሁ የሚል ሰው እሱን በመፍራት በማክበር ደስ እያሰኘው መኖር አለበት። በዘመኔ ሁሉ እግዚአብሔርን እያመለኩት መኖር እፈልጋለሁ የምትሉ ሰዎች አላችሁ። እጆቻችሁን ማየት እችላለሁ። በጣም ቴንኪዩ። ትፈልጋላችሁ፣ አክብሩት። እሱም ማምለክ የሚፈልግ ሰው እሱም መፍራት አለበት። የፍቅር ፍርሃት በጣም ትልቅ፣ በጣም አስፈሪ፣ በጣም ገናና ነው። በጣም ቅዱስ መላእክት የሚንቀጠቀጡለት የሚፈሩት ስላልሰገዱለት ስለሚመታቸው አይደለም፣ ስለሚቀጣቸው አይደለም።
የሚከበር ማንነት ነው ያለው። ፍቅሩን ያስቡታል፣ ደግነቱን ያስቡታል፣ ቸርነቱን ያስቡታል፣ ዘላለማዊነቱን ያስቡታል፣ ጽድቁን ያስቡታል፣ ምሕረቱን ያስቡታል። ሳል ያለ ድካም ያመልኩታል። ይሄ ብርሃን በኢየሱስ ስም ያገኛችሁ። እግዚአብሔርን ለማምለክ እሱን ማወቅ ያስፈልጋል። ካልተረዳን አይመጣም። ካልተረዳን በቃ ሆያው የሚሆነው እስቲ እንጠጥ በሉ። አዝማሪ ቤትና ቸርች አንዴ የሚያሞቁ ሰዎች አሉ እንደ ድሮ መኪና። እስቲ አንድ ላይ ጮክ በሉ እንጠጥ በሉ። እንደሱ አይደለም ትሬንዱ። ጂም ሆኗል እኮ አሁን ቸርች ጂም እንጠጥ እዛ ጋር ይታየኝ የቤተ ዘመዱ አይነት ነገር ነው አይደል? የቤተ ዘመዱ ይታያል ጉዱ ምናምን ዘፋኙ ምናምን ሲሉ ቤተ ዘመድ አክስት አጎት ልጅ ብቻ ላበላብ የሚሆኑት የሆነ የሚያጫፍር ሰውዬ ሲመጣ ነው። እንደዚህ አይደለም። ሲገባ የቤተ ዘመዱ የለም። በጣም ትልቅነቱ ሲገባ ምንም ቆስቋሽ አያስፈልግም። ገብቶሃል? ማፊት እንደቆምክ ታውቃለህ። ለአገልጋይ ብለህ አይደለም የምትዘምረው፣ ለአገልጋይ ብለሽ አይደለም የምትዘምሪው። ስሙን የምንጠራው ስሙን የምናከብረው ለበራልን ጌታ ለተገለጠለት ነው የሚለው መጽሐፍ። አብርሃም ለተገለጠለት፣ ይስሐቅ ለተገለጠለት፣ ያዕቆብ ለተገለጠ፣ ሁሉም ለተገለጠላቸው ያመለኩትና የሰገዱ። ይሄ ካልገባችሁ፣ ይሄ ካልበራላችሁ እግዚአብሔርን መፍራት ብርቃችሁ ሊሆን ይችላል። በጣም ትልቅ እግዚአብሔርን መፍራት ስንል ከጭምትነት ከአስፈሪነት ከገዳይነቱ ጋር ብቻ እናያይዘዋለን። ኖ ቅድስናው፣ ግርማው፣ ታላቅነቱ፣ ኃያልነቱ፣ ዘላለማዊነቱ፣ አልፋና ኦሜጋ መሆኑ፣ የፍጥረት ሁሉ ባለቤት መሆኑ የሚገርም እኮ በጣም ገናና አምላክ ነው ያለን። ክብር ለኢየሱስ ይሁን። በዚህ መንፈስ ስንሆን እግዚአብሔርን ማምለክ። ለዚህ ነው ጴጥሮስም ሲጽፍ እኮ ሁለተኛው ምዕራፍ ላይ እንግዲህ አለ ጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ ለመዳን እንድታድጉ ተንኮል የለበትን የቃሉን ወተት ምን አድርጓል? ተመኙ አለና እንግዲህ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠው ክቡር ወደ ሆነው ወደ ሕያው ድንጋይ እየቀረባችሁ እናንተ ደግሞ ቅዱሳን ካህናት እንድትሆኑ መንፈሳዊ መስዋዕት ማቅረብ እንድትችሉ መንፈሳዊ ቤት ለመሆን ምን አድርጓል? መንፈሳዊ መስዋዕት ማቅረብ እንድትችሉ ነው የተባለው። መንፈሳዊ መስዋዕት ለማቅረብ መሰራት አለብን። መንፈሳዊ መስዋዕት ከስራ በኋላ የሚቀርብ ከተሰራ በኋላ የምታመጣው ነው። ከገባ በኋላ የምታመጣው ነው። መንፈሳዊ መስዋዕት በጩኸት የምንፈጥረው አይደለም። በሃርመኒ ድምፅ አንድ ላይ ተባብለን የምንፈጥረው አይደለም። ተሰርተህ የሚመጣ መንፈሳዊ ቤት ለመሆን ተሰሩ። ወደ እርሱ እየቀረባችሁ እንደ ሕያዋን ድንጋዮች ሆናችሁ። ማን ነው በሰው የተጣለ? ክርስቶስ። ወደ እሱ ስንቀርብ የእግዚአብሔርን ግርማ መጽሐፍ እኮ ገለጠልን እኮ። መጽሐፍ ዕብራውያን ጻፊ የነገረን እኮ እሱ ነው። ልጁ ተረከው ይላል። የባህሪው ምሳሌ፣ የክብሩ ነጸብራቅ። እግዚአብሔር ምን ይመስላል ለማወቅ ትፈልጋላችሁ? ኢየሱስን አጥኑት። እግዚአብሔርን ማክበር፣ መፍራት፣ መውደድ ትፈልጋላችሁ? ኢየሱስን አጥኑት። ልጁ ተረከው በቱ። እግዚአብሔር ሲባል የሆነ ጨለማ ነገር የሚታያችሁ ከሆነ፣ እግዚአብሔር ሲባል የሆነ ደመና የሚታያችሁ ከሆነ፣ እግዚአብሔር ሲባል የሆነ ረጅም ዓመት የገዛ የሆነ ሰውዬ የሚታያችሁ ከሆነ ዛሬ ልምከራችሁ። እግዚአብሔር ሲባል እግዚአብሔርን ማየት ከፈለጋችሁ ክርስቶስን አጥኑት። መጥቶ ልጁ ተረከው። አብን አሳየን ሲለው እስከ ዛሬ አላየኸውም ወይ አለ። መጥቶ አወራላቸው። መሬት ላይ ነካቸው፣ ዳሰሳቸው። ብርሃን ነው እሱ፣ ፍቅር ነው እሱ፣ ደግ ነው እሱ፣ ቸር ነው እሱ። እንደዚህ ነው እሱ። ሰው በቃ እንደዚህ ነው። እንደ ሰው ሆኖ በመካከላችን ተገልጦ ታየ። ለዚህ ነው ስለ ሕይወት መጀመሪያ ሕይወት ተገልጧል፣ እኛም አይተነዋል፣ እንመሰክራለን አሉ። ወገኖቼ እግዚአብሔርን ማምለክ መስዋዕት በፍርሃት ማቅረብ ነው። እግዚአብሔር ብርሃኑን ይስጠን። ስለዚህ በእግዚአብሔር ፊት ሞገስ ያለው ስግደት እርሱን በመፍራት የሚቀርብ ነው። በእግዚአብሔር ፊት ተቀባይነት ያለው አምልኮ እሱን በመፍራት የሚቀርብ ነው። በእግዚአብሔር ፊት ተቀባይነት ያለው አምልኮ እሱን በመፍራት የሚቀርብ ነው። ሕይወታችን በእግዚአብሔር ፊት እንደዚህ ሲሰበር የሚወጣው ጠረን ሌላ ሆኖ በቆንጆ ድምፅ ተሰብስበን ብንል ትርጉም የለውም እያልኩ ነው። ቀጣይ ዘመናችሁ እግዚአብሔርን በመፍራት ይሁን። እስቲ አሜን። እግዚአብሔርን መፍራት ምንድነው? መስዋዕት ማቅረብ በማስተዋል በእግዚአብሔር ፊት ዝማሬም ይሁን ጸሎትም ይሁን አገልግሎትም ይሁን በአክብሮት ለሱ ማቅረብ። እግዚአብሔርን መፍራት ምንድነው? ስሙን ማክበር።
ታላቅ ስም ነው። መጽሐፍ ከስም ሁሉ በላይ ያለውን ታላቅ ስም ምን አድርገው ይላል ሰጠው ይላል። የኢየሱስ ክርስቶስ ስም ከስም ሁሉ በላይ አሜን። ከስም ሁሉ በላይ ያለው ከሞት አስነሳው ይላል። የብርታቱ ጉልበት ይታያል የተባለለት ክርስቶስን እስከ መስቀል ሞት ሲታዘዘው አባቱ ያለ ልክ ከፍ አደረገው። ኢየሱስ ክርስቶስ ጌታ ነው እንዲል ምላስ ሁሉ ጉልበት ሁሉ እንዲንበረከክለት ከስም ሁሉ በላይ ያለውን ታላቅ ስም ሰጠው። ስሙን ማክበር፣ ስሙን አክብሩት። ስሙን ማክበር ምንድነው? ስሙን ማክበር ኢየሱስ ይይ ያሉ በቁልምጫ መጥራት ነው አይደል? እሱን ጓደኞቻችሁን ጥሩበት እሱን ቃል። ስሙን ማክበር ምንድነው? የተጠራባችሁን ስም አታሰድቡት። በእናንተ ላይ የተጠራው ስምን አታሰድቡት፣ አታስነቅፉት። ስሙን ማክበር ምንድነው? ስሙን በማይሆነው ነገር አለመጥራት። ኮስተር ብሎ ጌታ ምስክር የሚል ማዕት ሌባ ያለበት ሀገር ስሙን አታሰድቡት። ስሙን እየጠራችሁ አታሰድቡት። ስሙን ማክበር ነው አምልኮ፣ እግዚአብሔርን መፍራት ማለት። ኢየሱስ ክርስቶስ የሚለውን ስም በእኛ ላይ የተጠራው ስም የጌታ ልጅ ነው የሚለውን ስም እሱን ማክበር ነው። እሱን የት እናክብረው? እዚህም ዛም እናክብር። በእኛ ላይ የተጠራው የሚውለበለበው ስም ማን ነው? ስሙ ኢየሱስ። ባንዲራ ቅድም ከአገልጋዮች ጋር ነበረን ፕሮግራም። ባንዲራ የኢትዮጵያ ባንዲራ እዚህ ጋር ሲውለበለብ የኢትዮጵያ፣ ጀርመን ሲውለበለብ የማን ነው የሚሆነው? የኢትዮጵያ። እዚህ ስትውለበለብ በአምልኮ የኢየሱስ፣ ውጪ ስትውለበለብ የማን ነው ነው? ይከበራ። ስሙን ማክበር ነው አምልኮ። መጽሐፍ ቅዱስ ስለ ሌዊ ሲናገር ሚልኪያስ ምዕራፍ 2 ቁጥር 5 እና 6 እንደዚህ ይላል። ስለ ሌዊ ሲናገር ከእርሱ ጋር የገባሁት ኪዳን ይላል። ለሌዊ ቤት ለአገልግሎት የሾመውን ሌዊን የኔ ብሎ የለየውን እንደዚህ ይላል። የገባሁት ኪዳን የህይወትና የሰላም ኪዳን ነው ይላል። የምን ሌዊ? ህይወትና የሰላም ኪዳን። ህይወት ሊሰጠው ሰላም ሊሰጠው ኪዳኑ ይሄ ነው። የሰላም ኪዳን ነበር። እነርሱንም የሰጠሁት ይህንን ክብር አመጣ እርሱም ይህንን ክብር አመጣ እርሱም አከበረኝ ይላል። ሌዊ አከበረኝ፣ ስሜን በመፍራት ጸና ይላል። ኪዳኑን ሲጠብቅ ስሜን በመፍራት ጸና፣ እውነተኛ ትምህርት በአፉ ነበረ ይላል። ስሜን በመፍራት ጸና። ስሙን በመፍራት የሚጸናው ሰው እውነተኛ ትምህርት ሲያገኘው በወጣትነቱ በጉልምስናው በሽምግልናው ስሙን እንደፈራ ጸንቶ የሚቆመው የተማረው ትምህርት ይወስደዋል። ሀገር ውስጥ ከሀገር ውጪ፣ ሰፈሩ ከሰፈር ውጪ፣ ቤቱ ከቤት ውጪ፣ የትም ቦታ ላይ ስሙን በማክበር የሚጸናው የተማረው ትምህርት ነው። ሰው እንደሱ ቢያደርግ እውነተኛ ትምህርት በአፉ ነበረ፣ ምንም አይነት የሐሰት ነገር በአንደበቱ አልተገኘም። ከእኔ ጋራ በሰላምና በቅንነት ተራመደ። ሌዊ በሰላምና በምን በቅንነት ተራመደ። ብዙዎችን ከኃጢአት መለሰ። ብዙዎችን ከኃጢአት መለሰ። እንደገባውለት ኪዳን የሰላምና የምሕረት ነበር። እሱን ጠበቀ። ስሜን ደግሞ ምን አደረገ? አከበረ። ስሜን እንዲያከብር የሚያደርገው ትምህርት ነበረው። ምን እየነገርከን ነው? ቸሪ የጌታን ስም አክብሩት። የተጠራውን ስም አክብሩት። እነ ሙሴ ስምህን አክብር ይሉት ነበር። ምን የምን አገባኝ? ሙሴ እኮ ነው አጠፋዋለሁ ይሄን ሕዝብ ሲለው እኔ ምን ቸገረኝ? ማዳን አቃተህ ምናምን ብለው ስምህን ያጠፉታል ይሉ። ስምህን አክብር፣ ስምህን ነው የሚሉት እነሱ። እሱም ስሙን ያከብራል። እግዚአብሔርን መፍራት ማለት እሱም ያከብረውን ስም ማክበር። በህይወታችሁ ዘመን ሁሉ ጌታን እየፈራችሁት መኖር ከፈለጋችሁ ስሙን አክብሩት። በእናንተ ላይ የተጠራው ስም ይከበር። ሰው ታዋቂ አባት፣ ባለጠጋ አባት፣ ባለስልጣን አባት ካለው የአባቱን ስም ይጠብቃል። የከሌ ልጅ እንዳይባል ስሙን ያከብራል። የትልቅ ሰው ልጅ ትንሽ ቦታ ተገኝቶ አባቱን ስም አያስነቅም። እኔና እናንተ ደግሞ የትልቅ ሰው ልጆች አይደለንም፣ የትልቁ አምላክ ልጆች ነን።
ስሙን አክብሩት። ለዚህ ነው የእግዚአብሔር የአምላክህን ስም በከንቱ አትጥራ ይላል መጽሐፍ። ስሙ ዝም ብሎ በከንቱ የሚጠራም አይደለም። ዝም ብሎ እንደለመደብን የምንጠራው አይደለም። እግዚአብሔርን መፍራት ስሙን ማክበር፣ ስሙን እያከበርን መኖር፣ የኑሮ መስዋዕት ማቅረብን በህይወታችን በእግዚአብሔር ፊት በጽድቅ ኖረን ጌታን እያከበርን እያፈቀርነው እያከበርነው እየወደድነው ማንነቱን ተረድተን ለንግስናው ለታላቅነቱ ክብር በጥንቃቄ አምልኳችን፣ ዝማሬያችን፣ ኑሯችን ሁሉ በሱ ፊት ሲሆን እሱ እግዚአብሔርን መፍራት ይሆናል። ዘጸአት 27 ምዕራፍ 20 ቁጥር 7 የእግዚአብሔር የአምላክህን ስም በከንቱ አታንሳ፣ እግዚአብሔር ስሙን በከንቱ የሚያነሳውን በደል አልባ አያደርገውምና ይላል። ከበደል አያነጻውም። በከንቱ አታንሳ፣ የእግዚአብሔርን ስም በከንቱ አትጥራ ብሎ ለእስራኤል ቤት በስነ ስርዓት በህጉ ላይ ያስቀምጦታል። ስሙን እግዚአብሔር በጣም ነው የሚፈልግ። እግዚአብሔርን መፍራት ማለት ስሙን ማክበር። በነገራችን ላይ ይሄ እግዚአብሔር ተለውጧል። አዲስ ኪዳን የሚመስላችሁ እግዚአብሔርን የለወጠ ነው እንደሚመስላችሁ? ይሄ በጣም ስሙን የሚያከብር ስሙን የሚወድ በማንነቱ የማይዛባ የማይለዋወጥ እግዚአብሔር አይለወጥም ይላሉ። ለዚህ ነው እናንተ ያዕቆብ ልጆች የጠፋችሁ አይደላችሁ የሚለው። እግዚአብሔር የሚለወጥ አምላክ አይደለም። ዘመን ሲቀየር ኪዳን ሲቀየር እግዚአብሔር አልተለወጠም። እሺ የተለወጠው የኛ እድል ነው። የኛ አዲስ ኪዳን የሰጠን እድል በክርስቶስ ኢየሱስ እድል ሰጠን። ይሄው 2018 ዓመተ ምህረት ከፍተን እንደዚህ ተከተከፈተ የምህረት ደጁ 2018 ዓመት ሆነ። ኃጢአት እየሰራ እስከ ዛሬ መጥተህ ቢሆን ይሄው ዛሬ ድረስ ምህረት አለ፣ መግባት ትችላለህ። ተነስተ እድል ነው። እድሉ የምን እድል? ምንም አይነት ኃጢአት ስራ እግዚአብሔር ምህረት ያደርግልሃል። መነሳት ይችላለሁ። አዎ እድል አለ። የትናንትናው እድል እናትን ሰድባለሁ ውገሩና ግደሉት ነው የሚለው። ውገሩት እንትን ብሏለሁ ተመኝቷል ውገርና ግደለው። እንትን ገላምጧለሁ ትወገር ነበር። እያንዳንዷ ነገር ትገላለች። አሁንስ ነው እድል አለ። መነሳት ወድቀሃላው ትነሳለህ። እድል አለ። አዲስ ኪዳን የሰጠን እድል ነው እንጂ እግዚአብሔርን አልለወጠው። እሱ እግዚአብሔር ዛሬም እግዚአብሔር። ዘመን መጥቶ ዘመን ሲሻር ቢቀየር እግዚአብሔር የለም። ነግሬያችኋለሁ። እግዚአብሔር ለእናንተ ተብሎ አይለወጥም። እናንተ ነው የምትለወጡት። እኔ ነው የምንለወጠው። የኔ አስተሳሰብ ነው የሚል ሚጢጢ አስተሳሰብ ይቀየራል። በጣም ትልቅ አምላክ እንደማመልክ እረዳለሁ። ይሄን ብርሃን እግዚአብሔር ይሰጠኛል። ከዛ በኋላ አሙቅልኝ አያስፈልገኝም ማለት ነው። እግዚአብሔርን ለማምለክ ማንም የሚያራግበኝ አያስፈልገኝም። ያ ብርሃን እግዚአብሔር እንዳመልከው መሰዊያ እኮ የሰሩት ለተገለጠላቸው። በገባችሁ መጠን ነው እግዚአብሔርን የምታመልኩት፣ የምታከብሩት፣ የምትወዱት፣ የምትፈሩት። በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ እኮ ነው የኛ አምላክ። አይገርማችሁም? በአንድ ጊዜ የዘመናችንን ቁጥር በቃ ከዘላለም እስከ ዘላለም ማይለወጥ እሱ እኮ ነው እኛን እፍ ብሎ ህይወት የሰጠን። በጣም ትልቅ ከአእምሯችን በላይ ሆነ መጽሐፍ ለማስተዋል ይላል። ለማስተዋል ከመታወቅ የሚያልፍ ነው ፍቅሩ ይላል። ምን አይነት ፍቅር ነው የሰጠን ብላችሁ ፍቅሩን ለማብራራት ቁጭ ብላችሁ ለማስተዋል ብትደምሩና ብትቀንሱ ከአእምሮ በላይ ነው። ለምንድን ነው የወደድከኝ? እኔ ለምንድን ነው የተወደድከው? ለምን ሞተልህ? ለምን ዋጋ? ይሄ እኮ ስለማይገባ ነው ብዙ ሰው አይጭ ብሎ ጥሎት የሚሄድ። ለምን? ሁሉ ነገር ገብቶን ስለሆነ መኖር የምንፈልገው። አሁን ተረዳው ገባው አይ ኖ የስ ብለን ስለሆነ መኖር የለመደው ማይንዳችን። የእግዚአብሔርን ፍቅር ግን አይገባ። ከመታወቅ ያልፍ፣ ከማስተዋል ያልፍ። በአእምሮ አንደርስበት። ቁጭ ብላችሁ መንፈሳዊ ነገር በአእምሮ የምትፈላሰፉ ሰዎች ችግር ውስጥ ወድቃላችሁ። የለው አይገርማችሁ? የእግዚአብሔር ፈቃድ ያለበት ነገር ሁሉ የኛን እምነት ይጠይቃል። በእምነት ስንራመደው ዋው የምንልበት የምንገረምበት ነው። ለዚህ ነው እንወቅ እናውቀው ዘንድ እግዚአብሔርን እንከተል። ከዛ እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። አይገርማችሁም? እኛ አንድ እርምጃ በሄድን ቁጥር እሱ በብዙ ወደኛ ይመጣል። ይሄ ገባን ስንል ሌላ መገለጥ፣ ይሄኛው ገባ ስንል ሌላ መደነቅ። በህይወታችን መደነቁ እየጨመረ በመጣ ቁጥር ስሙን እያከበርን እውነተኛ መስዋዕት እያቀረብን እግዚአብሔር ከኛ የሚፈልገው ገብቶን አድርገን እግዚአብሔርን ፈርተነው እግዚአብሔር ልጆች አሉት እኮ ተብለን አሜን። ለምልክት አሉት ልጆች። አረ ሰው የለም ሲባል አረ አሉት የሸሸጋቸው አይደል?
ሰባት አድርጎ አብድዩ ተስተውሳላችሁ። ጉልበታቸው ያልተነካ ለእግዚአብሔር የኖሩ አሉ። ምንም ሰው የለም እኔ ብቻ ነኝ ሲል ኤልያስ አረባክ ተደብቀው አሉ። እግዚአብሔር አሉ ያስብላችሁ። በትውልድ መካከል እግዚአብሔር ምልክት ያደርጋችሁ። እግዚአብሔርን በሚፈራውና በማይፈራው በሚታዘዘውና በማይታዘዘው መካከል ትለያላችሁ ይላል መጽሐፍ። ስሜን ለምትፈሩ ለእናንተ ደግሞ ይላል የጽድቅ ፀሐይ ትወጣላችኋለች። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ እኔ በመሰራበት ቀን የኔ ገንዘብ ትሆናላችሁ። የጌታ ገንዘብ የሚሆኑት እነማን ናቸው ካላችሁ ስሙን ለሚፈሩት፣ ስሙን ለሚያከብሩት፣ በትውልድ መካከል ሞዴል የሚሆኑለት እነሱ ናቸው። እነሱን ካሽ አረጋቸዋለሁ አለ፣ ዘረዝራቸዋለሁ አለ። የጽድቅ ፀሐይ ትወጣላቸዋለች፣ በጨለማ ውስጥ ፀሐይ ያወጣላቸዋል። እግዚአብሔር ያርክልን። አሜን። እንደ ምድጃ እሳት የሚነድ ቀን ይመጣል አለ። ያኔ ነው እኮ የሚለዩት እነሱ። ወገኖቼ እግዚአብሔር በትውልድ መካከል ሰው ሲፈልግ ሰው ያርጋችሁ። እሱ ሰው እግዚአብሔር የሚፈራ ስሙን የሚያከብር ለጌታ የሚኖር የሚያቀርበው መስዋዕት እግዚአብሔርን መፍራት ይሆነለት፣ ማንነቱን ተረድቶ አውቆት በፊቱ የሚሰግድለት፣ የሚያመልከው፣ የሚዘምርለት፣ በሆታ ባጨብጫቢ በደጋፊ የሚዘል ሳይሆን በመገለጥ የሚዘል። እስቲ አሜን። በብርሃን የሚዘምር በብርሃን የሚያመልክ። አሁን እኮ ሆበሉ ነው በቃ። ምንም የሚገባ ነገር የለም፣ ጠብ የሚል ነገር የለም። ጨፍረ ራስ ምታት ይዘው ወደ ቤት ትሄዳለህ። እኔ አንድ ጊዜ አንድ ኮንፈረንስ ላገለግል እንጂ ዘማሪው ወጣና የዛኔ ገና አዲስ የወጣ መዝሙር ነበረ። ጉባኤው ላይ ወጣ ሊዘምር፣ አብረን ለመዘመር ቆምኩኝ። ከዛ ሆ አለ ሆ ሃ ይላል ሃ ሆ ይላል ሆ ሃ ሲል ጉባኤው ሃ ይላል ደስ ይላል። ብቻ ጉባኤው አንድ ላይ ሲለው ደስ ይላል። እና የሆነ ቄስ ትምህርት ቤት ያለው ነው የመሰለኝ። ህፃናት ሆነን እንደምን ምንድነው ሃ ምንድነው ሆ አልኩኝ። ልሰብክ ስቆም ምንድነው የሁሉ ሃ ምንድነው የሁሉ ሁ? ምንም ትርጉም የሌለው እኮ ይሄ እኮ የልሳን ትርጉም የሌለው ሚንጮሻሿ ጽናጽል እንደማለት ነው። ሃ ይሞቃል ደግሞ ኪቦርድ መጪው እየዘለለ ነው ሃሁ የሚያስብለው። ድምፁ ስለሚያምር ጉባኤው ስለሚለጥ አንድ ላይ አለው እኮ ዝማሬ። ቀጣይ እኮ ስንኞች አሉት እኮ መዝሙሩ የሚታወቅ ነው። እግዚአብሔር ከሃም ከሁም ያውጣችሁ። ገና ሃጋ ከሆናችሁ ያላችሁት ቄስ ትምህርት ቤት እዛ ኤኔታ ጋር ነው ያለው። ተነሱ ነው ውጡ፣ ከፍ በሉ። እግዚአብሔር ትርጉም ያለው ነገር እንዴ ምንድነው ሁ ምንድነው? አሁን አንዳንድ ዝማሬዎችን ለመዘመር እኔ በጣም የምቸገርባቸው እዚህ ቤት የለም። እውነት ለመናገር ክልክልም ነው። ልጆቻችን እግዚአብሔር ይመስገን ተቃኝተዋል፣ የሚሉትን ያውቃሉ። በተቻለ መጠን እንደው እኔ አሁን ለምናቸው ብዙ ጊዜ ጉባኤው የሚያውቀው መዝሙር አምጡ ምለው አብረን እንድንዘምር ነው። ሊዘምሩልን ከሆነ ደግሞ ቁጭ አድርገው ሊዘምሩልን። እውነት ውሸት ቁጭ ብለን በመዝሙር ውስጥ መልእክት እንሰማለን። ድሮ እንደሱ እናደርግ ነበር። ሶስት ትልቅ 6 ቁጥር ያለው መዝሙር ማት ሰዎች መጥተው በደብተር ይዘው ይዘምሩልና ቁጭ ብለን እያለቀስን እየጻፍን እንሰማ ነበር መዝሙሩ መልእክቱ። አሁን ግን ምንድነው ቆይ ያልነው መጨረሻ ላይ ብላችሁ ጠይቃችሁ ታውቃላችሁ? አንዳንድ ጊዜ አንዳንድ አምልኮዎችን ሳይ ምንድነው ቆይ ተባለው ስል የለም ቅጥልጥልጥልጥልጥል አንዱ ካንዱ 76ቱን ከ90 የ90ውን ከ2000 ግጥልጥል ብሎ ዝትልትልትል ያለ ነገር ንስሐ ይሁን አምልኮ ይሁን ምን ይሁን ማይተቀጣ ያለው በቃ የሆነ መዝሙር በቃ መዝሙሩ ራሱ እግዚአብሔርን ስታቆት የምትሉትን ታውቃላችሁ። እግዚአብሔርን ስታቆት የምታቀርቡለትን ታውቃላችሁ። እናንተ ቤት በጣም የምታከብሩት እንግዳ ቢመጣ ምንድነው የምታቀርቡለት? በምን አይነት ሳህን ነው የምትሰጡት? ምንድነው ልትሰጡት የምታስቡት? የምታቀርቡለት ቤታችሁ የሚመጣው እንግዳችሁን እኔ እናንተ ቤት ብጣ ትወዱኛላችሁ፣ ታስታውቃላችሁ። ቤታችሁ ስመጣ ምንድነው የምትሰጡት? ሳሎናችሁ በጥቼ ቁጭ አልኩ ግድነት ወይ ልጅ እየመጣ ብላችሁ የምታቀርቡልኝ ምንድነው? ድርቆሽ ትጠያላችሁ። አፍለኛ ምናምን ነው የምትለቁብኝ ወይስ በስነ ስርዓት የተሰራ ነገር? ለእግዚአብሔር አፍለኛ አትስጡት።
በደም የታሰበበት ነገር እናድርግ። 1000 ዓመት አትኖሩም። በጣም ትልቅ ነው። ትጸጸታላችሁ፣ ግድ የላችሁ። በጣም ትልቅ ነው። እኔ እንደውም ራእይ መጽሐፍ ላይ አንድ ቀን ሁሉም ነገር ካለቀ በኋላ እንባ አለ፣ እንባቸውን ካይናቸው ያብሳል የሚል ቃል አለ እና ሰው እዛ ሄዶ ያለቅሳል እንዴ ብዬ ጠይቄ ያውቃለሁ። እኔ የሚመስለኝ ሰዎች የሚያለቅሱት ያኔ መጨረሻ ላይ በጸጸት ነው ይመስል። ወይ እንደዚህ ሆነ ነው እኔ እንደዚህ በቃ እሱ አለፈ እኮ አታልቅስ አንተ እንደዚህ እሺ ጊዜ እሺ ይልፋላፍ የሚያመልኩን ነው ጌታ ወይስ በቃ አለፈ አይዞ እንዳይቆጨን እድሉን ሁሉ እግዚአብሔርን እናክብርበት። አሜን። እድሎችን ሁሉ እየፈራን እናምልከው፣ እየፈራን መስዋዕት እናቀርብለት። በጣም ትልቅ፣ በጣም ቅዱስ፣ በጣም ልዩ አምላክ ነው የምናመልከው። አሜን። በጣም ንጹህ አምላክ ነው የምናመልከው። በጣም ቅዱስና ለእግዚአብሔር ተብሎ የተነገረለት ቅዱስ ነው። ለዚህ ነው ጴጥሮስም ሲናገር እርሱ ቅዱስ ነው፣ እናንተም በስራችሁ ሁሉ ምን ሁኑ ቅዱሳን ሁኑ። ይሄን ስል የኛ ቅድስና ነው መንግስተ ሰማይ የሚያስገባን አላልኩም። መጀመሪያ ስንገባ ነግሬያችኋለሁ። ጸጋ ያዙ ብያለሁ። የዳንበትን ጸጋ እንያዘው። በክርስቶስ ሆነን እግዚአብሔርን እናክብረው፣ ስሙን እናክብረው፣ ስሙን እንውደደው። መጽሐፍ ምሳሌ 15:33 እግዚአብሔርን መፍራት ጥበብን መማር ነው ይላል። ይሄኛው ትርጉም ትህትናም ክብርን ትቀድማል፣ ትህትናም ክብርን ትቀድማለች ይላል። እግዚአብሔርን መፍራት ጥበብን መማር ነው ይላል። በምድር ላይ በጣም ትልቁ ሃይ ክላስ ትምህርት ምን እንደሆነ ታውቃላችሁ? ትልቁ የዓለም ጥበብ አይደለም፣ ከጥበብ ሁሉ ቁንጮ እግዚአብሔርን መፍራት። እግዚአብሔርን የጥበብ ሁሉ ቁንጮ፣ የእውቀት ሁሉ ቁንጮ፣ በዓለም ላይ ትልቁ ትምህርት። እኔን እመኑኝ ግድ የላችሁ ስትጨርሱ ማትቆጩበት ትምህርት። ዩኒቨርሲቲ ገብታችሁ የተማራችሁት አይደለም፣ ይቆጫችኋል። በቀደም አንድ ልጅ ሶሻል ሚዲያ ላይ ፌንጣ እንትን ብሎ አሁን ስለዚህ እግር የተማርነው ነገር የሚነግረኝ ሰው አለ ወይ ለምን እንደሚጠቅመው ብሎ በጣም ነው ያሳቀኝ። የፌንጣ እግርን እንደዚህ ተጠቅሞ ይሄንን ለምን እንደተማርነው አለ። በጣም ብዙ ትምህርት ተምረሃል፣ አንዱንም አሁን የምታስታውሰው የለም። ሌላ ታሪክ ነው ያለው። እኔ የምነግርህ ይሄ ትምህርት ግን እመነኝ፣ በህይወት ዘመን አንድ ቀን እስትንፋስ ስትዘጋ የማትቆጭበት ትምህርት፣ ደስ የምትሰኝበት ትምህርት፣ ፈገግ ብለህ የምትሞትበት ትምህርት ነው ይሄ። እግዚአብሔርን ፍራ። ዓለም ሁሉ ደፍሮት፣ ዓለም ሁሉ ንቆት፣ እንደሌለ ቆጥሮት፣ ሰነፍ በልቡ አምላክ የለም ይላል። አምላክ የለም ብሎ በትዕቢት ቢመላለስ፣ አንተ ግን እግዚአብሔርን ፍራው። እንዳትቆጭ፣ ሽምግልና ሽበትህ፣ ሞትህ የክብር እንዲሆን ስትፈጸም እንዳትፈራ፣ ደስ ብሎህ እንድትሞት፣ ደስ ብሎችን ምድር ለቀህ እንድትወጣ እግዚአብሔርን ፍራው። የትኛውም ሙቀትህ ልትሞት ስትል መጥቶ አያድንህ። ልትሞት ስትል የሚመጣ ዲግሪ የሚመጣ ማስተርስ የለም። ልትሞት ስትል አለውልህ ነው እውቀት የሚል የለም፣ የለም። እመነኝ። እግዚአብሔርን መፍራትህ ግን እዚህም እዛም ይረባሃል። ቅዱሱን ማወቅ ጥበብ ነው። አሜን። አንድ ቀን ይገባችኋል። ዛሬ ባይገባችሁ በእርግጠኝነት ይገባችኋል። በጣም ብዙ ትልልቅ ሰዎች ይሄ ትምህርት የሚገባቸው ጡረታ ሲወጡ ይገባቸዋል። ጡረታ ሲወጡ ይገባቸዋል። የሚደውሉላቸው ሲጠፉ ይገባቸዋል። ብቻቸውን ቤት ሲቀሩ ይገባቸዋል። ያኔ መቋሚያ ገዝተው ከሌሊቱ 9 ሰዓት ስሙ የሚጠራበትን ቦታ ሲፈልጉት ታገኛላችሁ። እንግዲህ ወጣት አይደለም ሌሊት የምታገኙ። ቤተ እምነት መሄድ የሚያስበው እሱ ያኔ ሲመሽ ሲጨልም መጽሐፍ ደግሞ የሚነገር አንተ ግን በጉብዝና ወራት ፈጣሪን ምን በል አስበው። ስታረጅ ነገር ካከተመ በኋላ መቋሚያ ህንዘ እየተንቀጠቀጥክ እንቱ አላያችሁም አሉ። መቁረብ ነው መፈልግ ጌታን አይደል? ስጋ ደሙን የሚያምርህ ያኔ ነው። መውጫ ላይ ትዝ ይልሃል። የትምህርት አስፈላጊነቱ ያኔ ትዝ ይልሃል። እግር ሲያዝ፣ ወገብ ሲያዝ፣ ማይንድ ሲያዝ፣ ቃላት ማንጠባጠብ ስትጀምር፣ ጆሮ ሲከዳህ፣ አይን ሲከዳህ፣ ጉልበት ሲከዳህ ትዝ ይልሃል። እግዚአብሔርን መፍራት ይሁንልን። ቅዱሱን ማወቅ ጥበብ ነው ይላል። ክብር ለኢየሱስ ይሁን።